አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ውድ ቻናሌ ተከታታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን፣ አገራችንንም ሰላም ያድርግልን። ዛሬ እንግዲህ በአዲስ ቪዲዮ ተከስቼላችኋለሁ። እንግዲህ ዛሬ ደግሞ ያው እንግዲህ ጠዋት ነው። በቃ ትንሽ ሀሳብ ስለነበረብኝ እንቅልፍ አልወስደኝ ብሎ ነው እስኪ ልቀረጽ ብዬ ይኸው አልጋዬ ላይ ተኝቼላችኋለሁ። ግን ለእናንተ ግዴታ ቪዲዮ ይዤ መምጣት ስለነበረብኝ ዛሬ እስኪ አዲስ የሆነ እውነተኛ ታሪክ የሆነ ወይም ምኞት ምን ያህል ቁልፍ ምን ያህል መሳሪያ እንደሆነ እንድታውቁልኝ ስለምፈልግ ዛሬ ስለ ምኞት ምን እንደሆነ ላስተምራችሁ። ምኞት ማለት ምንድን ነው? ምኞት እንዴት ይሰራል ለምትሉ ሰዎች በጣም ከእውነት የራቀ ምኞቶችን ሰው ተመኝቶላቸው ወይም ተመኝተው አሁን የተሳካላቸው ሰዎች ስላየሁኝ እናንተስ ብትጠቀሙበት። ምኞት ምን ያህል መሳሪያ ነው? መመኘት ምኞት ብቻ ሳይሆን መመኘት ምን ያህል ትልቅ ቁልፍ ነው። ትልቅ ሚና አለው። ትልቅ ደግሞ ለኛ የምንመኘው ነገር ለኛ አስፈላጊ ሆኖ የተገኘ ነው ወይ ወይም የማይደርስ እየመሰለን አጫጭር ነገሮች ወይም አላስፈላጊ የምናያቸውን ነገሮች ተመኝተን ያንን ነገር ደግሞ ሲሳካልን የበለጠ ነገር እንዲሳካልን የምንመኝበት ወቅት አለ እና እስኪ እውነተኛ ታሪክ የሆነውን ልንገራችሁና በአንድ ወቅት የገጠር ልጆች ነበሩ እና ሁል ጊዜ ያው ታውቃላችሁ የገጠር ህይወት አብዛኛውን ጊዜ በእርሻ ነው የሚተዳደረው። መሬት እየቆፈሩ በቆሎ፣ ስንዴ፣ ገብስ ምናምን እየዘሩ ማለት ነው። እና በአጋጣሚ እኔ ለቫኬሽን ሄጄ እኔ ከተማ ነዋሪ ነኝ። እነሱን ለመጠየቅ ሄጄ በአጋጣሚ ታላቅና ታናሽ ወንድም ቢያንስ ታላቁ ወደ 25 ትንሹ ወደ 20 ዓመት ይሆናል መሬት እየኮተኮቱ አገኛቸዋለሁ ማለት ነው። ገጠር ለቫኬሽን ጊዜ ከዛ ታውቁታላችሁ እንግዲህ የገጠርና የከተማ ያለውን ልዩነት በአለባበስ፣ በአመጋገብ፣ በአነጋገር እንዲሁም በተለያዩ ምክንያቶች በጣም ልዩነት አለ። ገጠር ውስጥ ያለን በጣም እንበሳቆላለን። ልብሳችን የተቀደደ የተሰፋ ነው። እንዲሁም አመጋገባችን ያገኘነው ዘይት የሌለው ሽሮ ነው የሚበላው። ቂጣው፣ ቆሎ፣ ጥራጥሬው ያው የተፈጥሮ ነገሮችን ቢበሉ እንደ ከተማ ግን እንደዚህ ጸዳ ያለ ምግብ ስለማያገኙ ጸዳ ያለ ልብስ ስለማይለብሱ በጣም በከተማ ኑሮ አብዛኛዎቹ ይቀናሉ እና ከተመኛ ነው የሚሉት እንደሆነ ከተማ የሚኖር ሰው ቁጭ ብሎ የሚበላ ይመስላቸዋል። ምክንያቱም እነሱ መሬት ጋር በበሬ አርሰው ቆፍረው ኮትኩተው ውሃ ጠጥተው ሌሊት ወጡ ማታ ስለሚገቡ በጣም ደክሟቸው ማብራት የለም ኩራዝ በኩራዝ እራት ቂጣ፣ ዳቦ፣ እንጀራ በሽሮ ወጥ በልተው ስለሚተኙ በቃ እንደ ከተማ በጣም የሚመኙት ነገር የለም እና በአጋጣሚ እነዚህ ሁለት ወንድማማቾች መሬት እየኮተኮቱ ወይም እያረሙ አገኘኋቸው። ከዛ አንደኛው ወንድሙ እኔን ሲያየኝ እንዴት ነሽ? ደህና ነሽ? እንዴት ነው የከተማ ኑሮ ምናምን እያለ ጠየቀኝና የከተማ ኑሮ ጥሩ ነው እናንተስ እንዴት ናችሁ ምናምን ብዬ ስለው ምን አለ መሰላችሁ?
እኔ እንደዚህ መሬት ኩትኩቼ ወይንም እንደዚህ መሬት ጭሬ እድሜ ልኬን አልኖርም እና አንድ ቀን ሳዑዲ አረቢያ ወይም ጅዳ የሚባል አገር ሂጄ ከአባው አብሬ ጀማአ እሰግዳለሁ ነው ያለው። እንግዲህ የዛን ጊዜ እንኳን ሳዑዲ አረቢያ መሄጃ ቀርቶ ካለበት ሀገር ወደ ደሴና ወደ አዲስ አበባ ሄደ ማለት ውጭ ሀገር ሄደ ማለት ነው። ምክንያቱም በጣም አንደኛ የገጠር ልጆች በብዛት አገራቸው ላይ በጣም በእርሻ ልማት የታወቁ ናቸው። እንደገና ኢኮኖሚያቸው ዝቅተኛ ስለሆነ ደሴንም ሀይቅ ምናምን የሚባለውንም ሀገር ለሽያጭ ነው የሚያውቁት እና መካ የሚባለው አገር ሂጄ ጀማአ እሰግዳለሁ፣ ከአባው ስር ሁኜ እሰግዳለሁ። ይህን ያለበት ምክንያት ትንሹ ነው ያለው ቃልቻም ስለነበረ በጣም ለሃይማኖቱ ይሞት ነበረ። በዛ ምክንያት የተመኘው እንግዲህ ሳዑዲ አረቢያ ገብቶ መካ ምድር ላይ ለመኖር ነው ያሰበው። በዛ ጊዜ ወፍም 5 ሳንቲም የለውም። ታላቅ ወንድሙ ደግሞ ምን አለመሰላችሁ ምኞት ወይም መመኘት ለካ እንዲሰፋ አድርጎ መመኘትም ጥሩ ነው ለማለት ያህል ነው። እኔ ቆንጆ ሚስት አግብቼ ቆንጆ ቆንጆ ልጆችን እየወለድኩኝ እዚሁ አፈሬን እጭራለሁኝ አለ። እውነቴን ነው ወላሂ እውነት የሆነ ነገር ነው የምነግራችሁ። ልጁ በጣም ቆንጆ ነው። የገጠር ኗሪ አይመስልም። በጣም ክሪስላንዶ ነው የምትሉት የእግር ኳስ ተጫዋቹን ይመስላል። በጣም ቆንጆ ነው እና ብሎ ሲል በዛ አጋጣሚ ይህንን እንድትመኙ ከ3 ነው ከ4 ዓመት በኋላ ትንሹም አላህ ሰበቡን ፈጥሮለት አለው ምድር ላይ መካ ሙከረማ ይመጣል። ወላሂ ለአዚም ድሮ ስለተመኘው አላህ ምኞትን ስላሳካለት አንድ ወር ድረስ ከመካ ከአባው ስር ሳይወጣ እዛው ሶላት እየሰገደ ዱዓ እያደረገ አንድ ወር ተቀመጠ። ምን ያህል እዩት፣ ምኞት ምን ያህል ትልቅ መሳሪያ ነው። ያንኛው ደግሞ ሳላረዝምባችሁ ታላቅ ወንድሙ ቆንጆ የሆነው ቆንጆ ሚስት አግብቼ እዚሁ ልጆች ቆንጆ ቆንጆ እወልዳለሁ ብሎ የተመኘው ወንድሙ ደግሞ እኔ ከየት እንዳመጣት አላውቅም። አላህ ሲሰራት የዋለ ሲሰራት ያደረ እንዲህም አይነት የገጠር ሴት ቆንጆ አለች ወይ ብላችሁ ትላላችሁ። እንዴትም እንዳገኛት አላውቅም። እውነቴን ነው። እዛው ባገሩ አግብቶ መሬቱን እየጫረ አላህ እንደተመኘው ቆንጆ ቆንጆ ልጆች የሁለት ቆንጆ ልጆች 7 ልጆች ይወልዳል። 7ቱም አንድ ፉንጋ ይወጣል፣ አንድ ማስጠላ ይወጣል፣ ወይ አንድ አጭራ ይወጣል። እንደ ሁሉ እንደ ሰንዶ ምዝዝ 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 ፊታቸው፣ ፀጉራቸው፣ መልካቸው ማሻ አላህ ተባረከላ። አላህም ለጉድ ነው ትላላችሁ። እንደተመኘው 7 ልጅ ያሰውዬ ይወልድና መሬትም እየጫረ ያሳድጋቸዋል። ትልቁ ታሪኬ እንግዲህ ምኞታቸው የሁለቱም ያሰቡት ምኞት ተሳካ። ግን እኔ ልላቸው የፈለኩት ነገር አሁን ይሄ መካ የመጣው ሰው
መካ ሙከረማ ላይ 25 ዓመቱ ሆኖታል መኖር ከጀመረ። የታላቅ ወንድሞቹ ወይም ቆንጆ ቆንጆ ወልጄ እዚሁ አሳድጋለሁ ያለውን ልጅ የወንድሞችን ልጆች 4 ልጆች አምጥቶ መካ ሙከረማ ላይ እዚሁ በዲን የታነጹ ሶላታቸው ጠብ ማይል መጠዋዎች ሁነው አላህን እየተገዙ ይኖራሉ። እና ሱብሃንአላህ እኔ በቅርብ ጊዜ አሁን 4ተኛው ልጅ መጥቶ በአጋጣሚ ሳየው ያ ድሮ እኔ በልጅነቴ የተመኘው አባቱ ልክ እንዳለው ቆንጆ ቆንጆ ልጆች 4ቱም እዚህ ሳዑዲ አረቢያ መካ ላይ መጥተው አይቻለሁ። እና በዛ አጋጣሚ ደግሞ በቅርብ ጊዜ አባታቸው አርፏል። ስለዚህ ልክ ራሱን ተክቶ ስለሞተ የተመኘውንም ስላገኘ በአይኔም ስላየሁኝ ምኞቱ በጣም ደስ ብሎኛል። ምኞት ምን ያህል መሳሪያ እንደሆነ ማወቅ አለባችሁ። እያንዳንዳችሁ ስትመኙ ትንሽ ነገር ሳይሆን ጥሩ ነገር ተመኙ ለማለት ነው። ለዛሬ እንግዲህ ይህን ስለ ምኞት ነው ይዤላችሁ የመጣሁት። በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላህ